በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላምን ዝራይቱ ሴት ፍርድ። ውድ የመርሃ ተዋሕዶ ተከታታዮች በዛሬው የመጽሐፍ ቅዱስ ታሪክ ዝግጅታችን የምንመለከተው በጌታችን ፊት ጻፎችና ፈሪሳውያን ይፈረድባት ዘንድ ስላቀረቧት ሴት ሲሆን ታሪኩንም የምናገኘው በዮሐንስ ወንጌል ምዕራፍ 8 ከቁጥር 1 እስከ 11 ላይ ነው። ጌታችን ኢየሱስም ወደ ደብረ ዘይት ሄደ። በጧትም ገስግሶ ዳግመኛ ወደ ቤተ መቅደስ ገባ። ሕዝቡም ሁሉ ወደ እርሱ ተሰበሰቡ። እርሱም ተቀምጦ ያስተምራቸው ጀመር። ጻፎችና ፈሪሳውያንም በዝሙት የተያዘች ሴት ወደ እርሱ አምጥተው በመካከል አቆሟት። እንዲህም አሉት፣ መምህር ሆይ ይህችን ሴት ስታመነዝር አግኝተን ያዝናት። እንደዚህችም ያለችውን በድንጋይ እንድትደበደብ ሙሴ በኦሪት አዘዘን። እንግዲህ አንተ ስለ እርሷ ምን ትላለህ? በእርሱም ላይ ምክንያት ሊያገኙ ሲፈትኑት ይናሉ። በዮሐንስ ወንጌል ትርጓሜ ላይ እንደተቀመጠው በድንጋይ ትደብደብ ቢል የእግዚአብሔር ወገን ነኝ ይላል፣ ነገር ግን የሰው ጥፋት አያሳዝነው ለማለት በድንጋይ ትደብደብ ቢል የሙሴን ሕግ አፈረሰ ብለን እንጣለዋለን በማለት ነው። ጌታችን ኢየሱስ ጎንበስ ብሎ በጣቱ በምድር ላይ ጻፈ። ብዙ ጊዜ መላልሰው በጠየቁት ጊዜም አይኖቹን አንስቶ ከናንተ ኃጢአት የሌለበት አስቀድሞ ድንጋይ ጣልባት አላቸው። ዳግመኛም ጎንበስ ብሎ በጣቱ በምድር ላይ ጻፈ። እነርሱ ግን ይህን በሰሙ ጊዜ ሕሊናቸው ወቅሷቸው ከሽማግሌዎች ጀምሮ እስከ ኋለኞቹ ድረስ አንዳንድ እያሉ ወጡ። ጌታችን ኢየሱስም ብቻውን ቀረ። ሴትየቱም በመካከል ቆማ ነበር። ጌታችን ኢየሱስም ቀና ብሎ ወደ እርሷ ተመለከተና እንዲህ አላት፣ አንቺ ሴት የሚከስሽ ወዴት አሉ? እርሷም ጌታ ሆይ የማየው የለም ብላ መለሰችለት። ጌታችን ኢየሱስም እኔም አልፈርድብሽም፣ ወደ ቤትሽ ሂጂ፣ ከእንግዲህ ወዲህ ዳግመኛ ኃጢአትን አትስሪ አላት። ውድ የመርሃ ተዋሕዶ ተከታታዮች በዚህ ታሪክ የምንማርበት አንዱ ትምህርት በሌሎች ላይ አትፍረድ የሚለውን ነው። በሌሎች ላይ ፈርደን ድንጋዮችን አንወርውር፣ እኛም ከነርሱ ጋር በአንድ ፍርድ እንገኛለንና። ነገር ግን በእግዚአብሔር ፊት ስለ ወንድሞቻችንና እህቶቻችን ምሕረትን ያገኙ ዘንድ እኛም ከነርሱ ጋር ምሕረትን እናገኝ ዘንድ መጸለይ ይገባናል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሁልጊዜ በንስሐ ወደ ሕይወት ይጠራናል። ለእርሷ የተናገራትንም ማስታወስ ይገባናል። እኔም አልፈርድብሽም፣ ወደ ቤትሽ ሂጂ፣ ከእንግዲህ ወዲህ ዳግመኛ ኃጢአትን አትስሪ። ዮሐንስ ወንጌል ምዕራፍ 8 ከቁጥር 11። በምሕረቱ ተደግፈን እኛ ቀርበን ሌሎችንም በምሕረት እንድናቀርብ በንስሐም ወደ ሕይወት እንድንመለስ እግዚአብሔር ይርዳን። በቀጣይ እግዚአብሔር ቢፈቅድ ተጨማሪ መጽሐፍ ቅዱስ ታሪኮችን እናቀርባለን። አገልግሎቱ ለብዙሃን ይዳረስ ዘንድ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎቱን ይደግፉ ዘንድ በትህትና እንጠይቃለን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።